መስከረም 21 ቀን ብዙኃን ማርያም ትባላለች። ብዙኃን ማርያም ነው ባይባችሁ የብዙዎች እናት ማለት ነው። የብዙዎች እናት ነው። ዛሬ መስከረም 21 ቀን በአራቱ ማዕዘን ያሉ ሊቃውንት አርዮስን ለመከራከር ተሰብስበው ተመልከቱ። በቅድስት ድንግል ማርያም ቀን በባሏ ቀን ተሰብስበው አንድ ጉባኤ የሰሩበት ቀን ነው። እየተበታተነችውን ኢትዮጵያን እግዚአብሔር ከዛሬ ጀምሮ አንድ እንዲያደርግልን ቅዱስ ፈቃዱ ይሁንልን። ቤታችን ግን ከቃሉ ጋር ናችሁ። በዚህ ዓለም ላይ ከድነት በቀር ያልተናገረ አንደበት ያላት ማርያም ብቻ ናት ይላል ሊቁ ቅዱስ አትናቴዎስም ይናገራል። ይሄ ንግግሯ ድነት ብቻ። እስኪ ድነት ብቻ በሉ እስኪ ሰማያትም ለነቢያትም ለሐዋርያትም ለሕግ ሰማዕታት ለደናግል ለመነኮሳት ለክርስቲያን ሁሉ የምትበቃ ሰፊ መጋረጃ ስለሆነች ብዙኃን ማርያም መመካውን ተሰበሰቡ። 2348 ሊቃውንት ተሰበሰቡ። ጉባኤ ተደረገ። መቼስ ወጡን ሳላቀምሳችሁ ማለት ነው። እውነቴን ነው። እንዲሁ ዝም ብዬ በርበሬውን አቅርቤ ሽሮውን አቅርቤ ወጡን አቅርቤ ድስቱን አቅርቤ ሳቀምሱ ስትወዱ ነውር አይደለም? ነውር ነው እኮ። እንዲያው እናቶቻችን ባይደርስም እንዲያው ጨልፌ ላቅምስ ብለው ወጡን አቅምሰው ይሰዳሉ። በእንጀራ የቸኮለው ሰው ቸኩላችኋል በሉ በጭልፍ አቅምሼ ልስደዳችሁ ጥቂት ወጡን። ስለዚህ ተመልከቱ ምን አደረገ? ተሰበሰቡ። አርዮስ ተፈለገና መጣ። አርዮስ አቤት፣ ማን ይጠይቅ? አንተ ትጠይቅ እኔ ልጠይቅ? ካልከኝ አንተ ጠይቀኝ አለው። መምህሩን እለእስክንድሮስን አንተ ጠይቀኝ እንጂ አለው። ክርስቶስን ፍጡር ነው የምትል የት አግኝተህ ነው? አይ ከመጽሐፍ አግኝቼ ምን የሚል ጥበብ ፈጠረችኝ ትቤ ጥበብ ፈጠረኒ ጥበብ ፈጠረኝ አፈጠረኝ የምትል ቃል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አግኝቻለሁ። አይሞኙ አንብቡ አለ መልእክትም ጥንታ እስከ ፍጻሜታ፣ መልእክትን ከመጀመሪያው እስከ ፍጻሜው አንብቧት እንደተባለ መናፍቅ አንጠልጥሎ መሮጥ ልማዱ ስለሆነ አንጠልጥለህ እየሮጥክ ነው እንጂ ዝቅ ብለህ ብታነበው ኑሮ ወእምቅድመ አድባር ወአውግር ወለደኒ፣ ተራሮችና ኮረብቶች ሳይቆሙ ወለደኝ ሲል ታገኘው ነበረ አይደለ? ታዲያ ተመልከቱ፣ ክርስቶስ ፍጡር ከሆነ ተራሮችና ኮረብቶች ሳይወለዱ ሳይፈጠሩ ወለደኝ ለምን አለ? የወለደውን ፈጠረው ትላለህን? አብ ልጁን ፈጠረው ትላለህን? ብሎ በዚህ አይ ፈጥሮ ፈጠረበት ቢለው ወይም እንትኒ አለብሳ ያለሱ ምንም ምን የሆነ የለም ይልባልሳ። አንጥረኛ መጀመሪያ መዶሻን ሰርቶ በመዶሻው ጉትቻውን፣ ቀለበቱን፣ ድሪሙን እንደሚሰራ አብ ወልድን ፈጥሮ በወልድ ዓለምን ፈጠረበት የምትል ከሆነ ወልድን በመዶሻ ከፈንሰልከው በወልድ መዶሻነት ዓለምን ከሰራው ወልድን በማን መሳሪያነት ፈጠረው? ያለሱ ምንም ምን የሆነ የለም ይልባልሳ ሲለው ጭንጭ አለ ይላል። ደግሞ ሊቃውንት አትናቴዎስ ተነሳና ጨመረለት። አርዮስ አቤት፣ ወልድ ፍጡር ነው ትላለህ? አዎ። ክርስቶስን ታመልከዋለህ? አዎ። አሃ በጣም ጥሩ። ወልድ ፍጡር ነው ትላለህ? አዎ። ሎቱ ስብሐት። ታመልከዋለህ? አዎ። ኦሪት በፍጡር የሚያምን ርጉም ነው ትላለች፣ ትቀበላለህ ቃሏን? አዎ። እንኪያስ አለው ወልድ ፍጡር ነው የምትል ከሆነ ፍጡሩን አመልካለሁ የምትል ከሆነ ኦሪት በፍጡር የሚያምን ርጉም ነው ትላለችና አንተ ርጉም ነህ፣ አንተ ርጉም ነህ አለው። በዚህም ጭጭ አደረገ። ከቃሉ ጋር ናችሁ። እንደገና ደግሞ መለሰውና እግዚአብሔር መጀመሪያ ወልድን ፈጠሮ በወልድ ውክልና ዓለምን ፈጠረው የምትል ከሆነ እግዚአብሔር ይህን ዓለም እስካለመፍጠር ደርሶ ትዕቢተኛ አምላክ አይደለም ማለት ምን ማለት እንደሆነ ግን ይገባችኋል? አሁን እግዚአብሔር ዓለምን እስካለመፍጠር ደርሶ ትዕቢተኛ አምላክ አይደለም። እስኪ በሉ አንድ ጊዜ አቤት በሉ እንጂ እግዚአብሔር በሉ ዓለምን እስካለመፍጠር ደርሶ አቤት ትዕቢተኛ አምላክ። መጀመሪያ ደረጃ አንጠብቅ፣ እነገሌን አናገር፣ በእናንተና ተፈጠር ብሎ ዓለምን እኔ ራሴ አልፈጥረውም ብሎ በተወራጅ አልፈጠረውም። ምሳሌ ለምሳሌ አሁን እኔ የአንዲትን ሀገር ጠቅላይ ሚኒስትር እጄ የቀበሌ መታወቂያ ይስጡ ይብላቸው ምን ይላሉ? ሰውዬ ስራ ፈትነ እንደ ሄድና ቀበሌና መዘጋጃ ቤት ጠይቅ እንጂ ጠቅላይ ሚኒስትር ድረስ ለዚህ ትመጣለህ ይላሉ። ስለዚህ በእታች ባሉት የሚያስፈጽም እግዚአብሔር ግን ይህን ዓለም ሳይልቅ በራሱ እጅ ፈጥሮታል እንጂ በውክልና አልፈጠረውም። እግዚአብሔር የዚህ ዓለም ፈጣሪ አልባልም ብሎ
ተወራጅ ፈጥሮ በዚያ የፈጠረው አይደለም። ፈጣሪ ፍጡር የለም። የተፈጠረ መፍጠር አይችልም። ክርስቶስ ግን የፈጠረ ፈጣሪ ስለሆነ እንጂ ፍጡር ስላልሆነ ነው ብሎ በዚህ ረድቶታል። ከቃሉ ጋር ናችሁ? ጨመረና የመጨረሻ ናት። ዕብራውያን ምዕራፍ 1 ቁጥር 3 ላይ ዘውቱ ጸዳለ ስብሐቲሁ ይላል። ክርስቶስ የአብ ጸዳል የአብ ብርሃን ነው ይላል። ከዚያ ይህንን ሲመልስለት ቅዱስ አትናቴዎስ ጨመር አደረገና ተመልከቱ። አርዮስ ወልድ የአብ ጸዳል ነው ይላል ቅዱስ ጳውሎስ። ታምናለህ? አዎ። የጳውሎስን ስብከት ትቀበላለህ? አዎ። የአብ ብርሃን ነው? አዎ። በጣም ጥሩ። ወልድ የአብ ብርሃን ከሆነ ወልድ ፍጡር ነው የምትል ከሆነ ወልድ እስከሚፈጠር ድረስ አብ ብርሃን አልነበረው ማለት ነው አለው። ደግሞ ተመልከቱ። በዚህ ስለው ጭንጭ አለ። ስለዚህ ሊቃውንቴን ይዘው ምን ይላሉ መሰላችሁ? በተሳለ ባሊሆ ባልጩት ሻፎ ደንጊያ ማለት ነው። አታውቁም? ስለት ድንጋይ አታውቁም? እናንተ ምን ከብት ጠብቃችሁ አታውቁም? ይሄን ታውቁታላችሁ። ከብት የጠበቀ ነው የሚያደርገው። እረኛው ዱላ የሚቆርጠው ተመልከቱ። ድንጋዩን ከድንጋይ ጋር ያፋጭና ስለት ድንጋይ ያወጣል። በዚያ ነው። በእንደዚያ ያለ ድንጋይ መሃል ልቡን የተመታ ሰው ልንቀሳቀስ ማለት እንደማይችለው በጸዳለ ስብሐቲሁ የተወጋ አርዮስም መንቀሳቀስ አልተቻለውም ይላሉ ሊቃውንት። የአብ ብርሃን ነው እና የአብ ብርሃን ወልድ የአብ ብርሃን ስለሆነ የፈጣሪ ብርሃን ፍጡር አይሆንም እና ወልድ ፍጡር አይደለም ብለው አርዮስን አፍ ያሳዙ ሊቃውንት የተሰበሰቡበት ቀን ነው። ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። በዚህ ቀን ከቤቷ የሰበሰበን እግዚአብሔር የተመሰገነ ይሁን። ታዲያ አንድ ሀሳብ ንገራቸው። የተሰበሰቡ ሊቃውንት ስንት ናቸው? 2348 ናቸው። በክርስቶስ ስም አምነው አርዮስን የረቱት ክርስቶስን ያመኑ 318 ናቸው። አስቡ። የካዱትን ቀንሱና ንገሩ። ቶሎ በሉ እስቲ። እንግዲህ እናንተ ሂሳብ ተምረናል ትላላችሁ። ቶሎ በሉ ቀንሱ። እንግዲህ ከ2348 318 ቀንሱ። አይውልድ ካልኩሌተር አውጡ። ስንት ሆነ? 2010 ነው። አቤት 2000 ስንት ነው? 2000 ስንት ነው? 30 አለ 20 አለ 10 ይላል። ይገርማል። ይህቺ መውቀቱና ማለት ነው። እንዲሁ እናንተ ቁስ አትኩሩም። ማምላክ ፒኤችዲ ያለኝ ማስተር አለኝ አትጃጃሉ። ይህችን ማስላት ሲያቅታችሁ ማለት ነው። ሊቃውንት አባቶቻችን አቡሻሩን በደንብ ያመሰጥሩታል። ለዚህ እውቀታችሁ ደግሞ ቆርጣችሁ ቤተክርስቲያን ስትንቁ እንዲሁ ማፈሪያውን ላይ አይደለንም አይደላችሁም አላልኩም። አይደለንም ነው ያሉት። አብረን ስንሰዳደብ ደስ ይላችኋል አይደለም? ብቻችሁ ሲሆን ነው የሚከፋችሁ። ስለዚህ ተመልከቱ። ዝም ቀላል አቀናነስ እኮ እንዲሁ ይውላችሁ 300 ማንሳት ስንት ቀረ? ይሄም ከበደ በሉ በቃ ሂሳቡን ኋላ ስሉት። እንግዲህ 300 ስናነሳለት ስንት ቀረ? አቤት 2348 300 ስንት ቀረ? 2048 አይደል? 18 ቀንሱ 2030 ይገርማል። 2030 ሰው ካህል የሆነ ማለት ይገርማል። 2030 ምኑ መቀረ? 318ቱ ሰለስቱ ምዕት መስከረም 21 ተሰብስበው ህዳር 9 ቀን በእውነቱ ጎንደር የታደለች ናት። ሰለስቱ ምዕት ቤተክርስቲያን አለ። እኛ ግን ዘመኑ ደመቅ ብሎ ስላልተሰራ ብዙ ጊዜ አንጎበኝም። እንደዚህ ያለው ቤተክርስቲያን በደንብ በእውነት ሰለስቱ ምዕት የሃይማኖታችን መሰረት ናቸው። ሂዳችሁ ማየት መጎብኘት፣ ቤተክርስቲያን እንዳቅማችሁ መርዳት ይገባል። እውነቴን ነው። እግዚአብሔር ማወቅ። ታዲያ እነዚህ ሊቃውንት 318 ሊቃውንት ተሰብስበው እነሱ ሲያምኑ ሌሎቹ ካዱ። ለምን መሰላችሁ? መልስ እንመልሳለን ሲሉ ሌላ ክደት እያመነጩ ይሄዱ። ሌላ ክደት፣ ከክደት የከፋ ክደት ማለት መልስ መለስኩ ብሎ የሚክዱት ክደት ነው። ስለዚህ ቅዱስ ቄርሎስ ምን አለ? እውቀት ሳይኖረው ስለ ክርስቶስ እከራከራለሁ የሚል ሰው የባስ ክርስቶስን እየቀሰቀሰ ያሰድበዋል። ያለ አቅም ክርክር አትጠም። ያወቃችሁትን ብቻ ይዛችሁ ኑሩ። 3 ጥቅስ ከማወቃችሁ መናፍቃንን ናግጠመኝ ብትሉ ጥቅሲቱ ስታልቅ ጆሮአችሁን ብለው ይወስዷቸው ብላደረጋችሁ ማለት ያልቃል። 5 ብትሆን ታልቃለች። ማቴዎስ ምዕራፍ 5፣ ዘፍጥረት ምዕራፍ 3፣ ሮሜ ምዕራፍ 2 አለቀ። ኋላ ሳንጨጭ እንደዚያ እንዳይሆን ያወቀ ሰው ለመምህራን ክርክሩን ለመምህራን መተው ነው።
ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እመቤታችን ዛሬ መስከረም 1 ቀን ብዙሃን አባቶቻችን ተሰብስበው ሃይማኖታችን የገለጡበት ስለሆነ የነቢያት የመላእክት የቤታቸው የነቢያት የትንቢታቸው ፍጻሜ፣ የሐዋርያት ስብከታቸው፣ የሰማዕታት የመከራቸው አክሊል፣ የመነኮሳት የምንኩስናቸው መዓዛ፣ የመላእክት የንጽህናቸው እህት፣ የሊቃውንት የጉባኤያቸው አንደበት ቅድስት ድንግል ማርያም ስለሆነች መሪያናት ያለውን ብቻ ልናገርና ትምህርት የሚጠቅልል ምክሆን ለደናግል ይቺ ድንግል ማርያም የደናግል መመኪያቸው ናት። እስኪ ጊዜ ወሩ የደናግል መመኪያቸው ናት። አረባሉ አቤት እስኪ አንድ ጊዜ ጠይቃችሁ ለመጀመሪያ ጊዜ የሴት መብት የተከበረ መቼ ነው? ሴቱ መልሱ። በሕገ መንግስቱ አንቀጽ ያህል እንዳችሁ የቤተ ክርስቲያን መልስ ነው። ለመጀመሪያ ጊዜ የሴት መብት የተከበረ መቼ ነው? ሴቶች ነው አሁን መልስ ያለበት። አታውቁትም? መብታችሁን አታውቁም? ለፍርድ ቤት ሲላችሁ ነው የምታውቁ መብታችሁን ባሎቻችሁን ለመክሰስ። ለመጀመሪያ ጊዜ የሴት መብት የተከበረ በድንግል ማርያም ነው። ድንግል ማርያም ናት ያስከበረችላችሁ። የሆነ ፖለቲከኛ እንዳይመስላችሁ። ማርያም ናት የመብታችሁ ጠበቃ። እመቤቴ ዕዳ ነበረባችሁ እናንተ። ምክንያቱም ወንዶች ምን እያሉ ይመኩባችሁ መሰላችሁ? መነኩሴ ይመኩባችኋል። መነኩሴ ጾታ የለውም። አያችሁ፣ ጾታ የለውም። መነኩሴ ወንድም አይደለም ሴትም አይደለም፣ መልአክ ነው። መልአክ ነው እንጂ መነኩሴ ጾታ የለውም። ምክንያቱም የጾታ ስራ ስለማይሰራ ማለት ነው። ከቃሉ ጋር ናችሁ። ታዲያ ወንዶች በሴቶች ይመኩ ነበር። እንዴት? ሔዋን እኮ ናት እንጂ ከአዳም አጥንት የተገኘች፣ አዳም ከሔዋን አጥንት አልተገኘም። ስለዚህ እኛ አስገኘናችሁ እንጂ እናንተ አላስገኛችሁምና የፍጥረት ታናናሾች ናችሁ ይሏቸው ነበረ። አሃ እንዲህማ ከሆነ ሔዋንን አዳም ቢያስገኛት ማርያም ክርስቶስን አስገኝታ የለ። ስለዚህ እናንተ በአዳም ብትመኩ በሔዋን ብትመኩብን እኛ በማርያም እንመካባችኋለን ብለው ሴቶቹ ተመልከቱ፣ የፍጥረት ዕዳቸውን ጭምር ከፈለችላችሁ ማለት ነው። በሉላት ለመሬታችሁ የፍጥረት ዕዳ የከፈለችላችሁ መሬታችን ነው። እንግዲህ ዕዳ የለባችሁ ማለት ነው። አሁን እንግዲህ ከእኛ ጥንት እኮ ነው የተገኛችሁ ሚላችሁ ካለ ይህማ ምን ቁም ነገር አለው? እኛ ከእናንተ ብንገኝ ቁም ነገር የለውም። የፍጥረታት ፈጣሪ የተገኘ ከሴት ነው ብላችሁ እንድትመኩ ያደረገቻችሁ እመቤታችን ነው። በዚያ በላይ ደግሞ በእናንተ ምክንያት እናንተ ምስጢር አትጠብቁ፣ የነገሯችሁን ሰሚዎች ችኩሮች እያወጣችሁ በለስን በልታችሁ ከገነት አባረራችሁ ሲሏችሁ እኛ በለስ አብልተን ብናባረራችሁ ማርያም ልጇን አብልታ ገነት አስገብታችሁ የለምን? አልፋችሁ ቁጭ በሉ ብላችሁ እንድትመኩ አድርጋችሁ ለድል በለው። ለዚህ ትንሽ ያበቃችሁ በእናንተ ምክንያት ርስት አተናል፣ ከገነት ተባረራልና መሬት አትካፈሉ፣ ከዘር አትቆጠሩ፣ ርስት አታገኙ ብለው ወንዶች በሴቶች ይመኩ ነበር። በእኛ ምክንያት ከርስት ከገነት ብትወጡ በማርያም ምክንያት ሰማያዊ ርስት ወርሳችሁ የለም ብላችሁ እንድትመኩ ያበቃቻችሁ ማናት? እመቤታችን ድንግል ማርያም ነው። ዝም ብሎ መኩራት ግን አይደለም። ውዳሴ ማርያም መድገም ነው አይደለም። ዝም ብላችሁ ያለጣችኋል ብትሉ ጥቅም የለውም። ስለዚህ እናንተ እውነት የለም ማምላክ ራሳችሁ ማስከበር አለባችሁ። ለዓይናችሁ ሴቶች ያላችሁ ዓይን ለዝሙት የተሰጠ ሳይሆን የያዛችሁት ዓይን እመቤታችን ገብርኤልን ያየችበት ዓይን፣ የያዛችሁት ጆሮ ዘፈን የምትሰሙበት ሳይሆን ድንግል ማርያም ገብርኤልን የሰማችበት ጆሮ፣ ማኅፀናችሁ ድንግል ማርያም አምላክን ከኃጢአት ብቻ በቀር እናንተን በኃጢአት አትመስልም እንጂ ማኅፀኗ በድንግልና የኖረ ነው እንጂ የታተመ ንጹሕ ነው እንጂ እንደናንተ ባለ ሥጋ ከኃጢአት በቀር በንጽሕና አምላክን የተሸከመ ማኅፀን። ራሳችሁን አስከብሩ። በየሜዳው ክብራችሁን አትጣሉ። የምትወልዷቸውን ልጆች አትጣሉ። ድንግል ማርያም የደናግል መመኪያቸው ናት። ድንግል ማርያም የደናግል መመኪያቸው ናት ብሎ ይናገራል። የዛሬው ቃል እግዚአብሔር ነው። ድንግል ማርያም። እስኪ ድንግል በሉ። ምን አላችሁ? ድንግል ምን ማርያም። ድንግል የሚለው ቃል ለእመቤታችን ሲሰጥ ከነገር ሁሉ በላይ ነው። የእመቤታችን ድንግልናዋ ሶስት ድንግልና አላት ይላሉ ሊቃውንቱ። የቃል ድንግልና፣ የሥጋ ድንግልናና የሕሊና ድንግልና አላት ይላሉ ሊቃውንቱ። እስኪ የሥጋ ድንግልና በሉ።
የቃል ድንግልናና የሕሊና ድንግልና አላት እመቤታችን። የሥጋ ድንግልና እንደምታውቁት ከወንድ መጠበቅ ብቻ ሳይሆን ተመልከቱ፣ አምላክን በድንግልና መጽነስ፣ በድንግልና መውለድ፣ ከወለዱም በኋላ ድንግል ሆኖ ለዘላለም ታትሞ መኖር ለብቻዋ የእሷ ብቻ ድንግልና። ተመልከቱ፣ ድንግል ኅሪት ዘነበርኪ ውስተ ቤተ መቅደስ ያላት ስለዚህ ነው። በቤተ መቅደስ የኖርሽ ብቸኛይቱ ምርጥ ድንግል አንቺ ብቻ ነሽ ነው። ምርጥ ድንግል በንጽህና ያጌጥሽ። ያኛው በቤተ መቅደስ የምትቀመጠው ታቦት በወርቅ በእርቅ እንደምትለበቅ ንጽህናን ጌጥ አድርጋ የኖረች ድንግል እመቤታችን ቅድስት ድንግል ማርያም ነው። የሥጋ ድንግልና። የቃል ድንግልና ይገርማችኋል። ሰው በአፉ ይላል አንድ ደራሲ 35 አይነት ኃጢአቶችን ይሰራል። በአፉ ብቻ 35 አይነት ኃጢአቶችን ይሰራል በትንሹ ተመልከቱ። ከዚያ ውጭ ስለ ራሷ ተመልከቱ። ኃጢአት ባይሆንም ለምሳሌ ሰው ሲከሰስ ስለ ራሱ ቢከራከር ኃጢአት የለውም። እመቤታችን ግን ስለ ራሷ እንኳን አልተከራከረችም። የምትናገረው ሰውን የሚያድን ነገር ብቻ ነው። እዩት፣ ነገሯን ስሙት። ሉቃስ ወንጌል ምዕራፍ 1 ወሁሉ ነገራ በሰላም ይላል ቅዱስ ያሬድ። እንዲሁ ነገሯ ሁሉ ሰላም ነው። ነገሯ ሁሉ በሰላም እግዚአብሔር የተቃኘ ነው። አንደበቷ ንግግሯ ሁሉ በሰላም እግዚአብሔር የጣፈጠ ነው። መዓዛፏ ከመኮል የአንደበቷ መዓዛ እንደ እንኮይ ያማረ ነው። እንደ እንኮይ የጣፈጠ ነው። ከሷ የሚወጣው ተመልከቱ፣ ሐሊብ ወማር ወንጌል፣ ሐሊብ ወንጌል፣ ማር ኦሪት ከድንግል ማርያም ጉሮሮ ይፈልቃል እንጂ ከሷ ሌላ ተነግሮ አያውቅም። ስሙት እንኳን ድንግል አንቺ ትጸንሻለሽ ሲባል እንዴት እንዲህ ትለኛለህ? እንዴት እንዲህ ነገሩ መልካም ነው፣ ነገር ግን አልተጠራጠርኩም። ግን ተመልከቱ ሴት ተመልከቱ ሴት ያለ ወንድ መጽነሷ ምድር ያለ ዘር ማፍራቷ ወዴት ሆኖ ያውቃል ብላ ተረዳች እንጂ አልተጠራጠረችም። መጨረሻም ተመልከቱ እግዚአብሔር የሚሳነው የለም ብሎ መልአኩ ቅዱስ ገብርኤል ሲናገራት እንደ ቃልህ ይደረግልኝ ብላ ተናግራ የእሷም እንደ ቃልህ ይደረግልኝ ብላ በተናገረችው ቃል የዓለም ድህነት ተፈጸመ። ድንግሊቱ ሔዋን እባብን ሰምታ ብታጠፋል፣ ድንግሊቱ ማርያም ገብርኤልን ሰምታ አዳነችን። ድንግሊቱ ሔዋን በለስን በልታ ብታጠፋል፣ ድንግሊቱ ዳግሚት ሔዋን ቅድስት ድንግል ማርያም የሕይወት ፍሬ ኢየሱስ ክርስቶስን አፍርታ እርሷ አዳነችን። በሔዋን ጆሮ በኩል የእባቡ መርዝ ገባ፣ በድንግል ማርያም ጆሮ በኩል ፍስሐ ሁሉ ዓለም ኢየሱስ ክርስቶስ ገባ። በእሷ በኩልም የሁላችን ደስታ ወደ እኛ ተንቆረቆረ። ስለዚህም ሙሐዘ ፍስሐ እንላታለን። እስቲ አንድ ጊዜ የደስታ መፍሰሻ በሉ። የደስታ መፍሰሻ ለሁሉ የደስታ መፍሰሻ። እግዚአብሔር ደስታን የቀዳው በድንግል ማርያም ጆሮ ነው። በእሷ በኩል ለዓለም ደስታ ፈሰሰልን። ያን ደስታን የሚቀማን እንዳይኖር አድርጎ ከመስቀሉ ላይ አፍልቆ ሰጠን። ስለዚህ እመቤታችን ድንግልናዋ የአንደበቷ ድንግልና ከድነት ፍቅር አልተናገረችም። ንግግሯ እንደ ቃል ይደረግልኝ ነው። ንግግሯ ወይን እኮ የላቸውም ነው። እስኪ ወይን እኮ የላቸውም በሉ። በቃ ንግግሯ ይሄ ነው። ወይንኬ አልቦሙ ልጄ ወይን እኮ የላቸውም። በቃ ይሄ ነው ንግግሯ። ከዚያ በቀር ሌላ ላፊ ቃል አልተናገረችም። አንደበቷ የተመረጠ ከባቷ ከቤተ መቅደስ ወጥታ የማታውቅ ከመልካም በቀር ክፉ ያልወጣት እውነትን ከመናገር በቀር ለሐሰት ተመልከቱ ሌሎችንም ተራ ነገሮች ያላዳመጠች የአንደበት ድንግልና ያላት ተመልከቱ። ሔዋን ምስጢር አውጥታ ሰይጣን ደና ሔዋን አቤት እግዚአብሔር ግን እንደው በገነት ያሉ እንጨቶችን አትብሉ ያላችሁ ለምንድን ነው? ይኸው ክፋቱ። በለስን አትብሉ ቢል አይ ሰይጣን ነው እንዳትለው የገነት እንጨቶችን ሁሉ ያልበላ አትብሉ ያላችሁ ለምንድን ነው ብሎ አውቆ ጅምላ ጠየቃል። አይ ሁሉንስ አትብሉ አላለም፣ አንዲቱን ነው ብላ ምስጢር እንድታወጣለት ማለት። አይ ሁሉንስ አትብሉ አላለንም፣ በለስን ነው እንጂ ብሎ ያለን ብላ አትብሉ ያለን ብላ ምስጢር አወጣች። ሔዋን ምስጢር አባክና ብታጠፋል፣ ማርያምሳ ወተወዲዮ ውስተ ልባ ምስጢሩን ሁሉ በልቧ መዝገብ ይዛ ትኖር ነበር እንጂ አውጥታ አታውቅም። ስለዚህ ተመልከቱ እመቤታችን የቻለችውን ምስጢር ዓለም ቢሰማው መቋቋም አይቻለው። እንግዲህ ሰምታችኋል። ሐዋርያት አንድ ቀን ተሰብስበው እመቤታችንን ጌታን እንደው እንዴት አድርገሽ ወለድሽው እስኪ ንገሪና አሉ።
ተው ይሄ ነገር አይሆንም፣ አይቻላችሁም፣ ጭንቅ ጭንቅ ይላል አሏቸው። አይ ንገሪኝ የግዳስ አንቺ እንኳን የወለድሽው አለች ደግሞ ለመስማት አሉ። አይድረስ እኮ አቅሙን ማወቅ አለበት በእውነቱ። ከዚያ ተመልከቱ። አይ እንግዲህ ነገር ጭንቅ ጭንቅ ይለኛል እኔ እምቢ ካላችሁ ቸር ናት መቼም እሷ ቸርቲ ዲባበ ሁሉም ቅዱሳን ለሁሉም ቅዱሳን ቸር ስለሆነች እኔ አልናገርም ማለት በሉ እንግዲህ እጄን እግሬን ያዙኝና ልንገራችሁ ጭንቅ ጭንቅ ይላል ነገሩ አለቻቸው። ተሰበሰቡ፣ ከበቡ። ኋላ ወመጽአ ብሩህ መልአክ ቀድሞ ከማውቀው መልአክ የተለየ ብሩህ መልአክ መጣ አለቻቸው። ወገሰሶ ተመልከቱ አጽፎ ዘየማን ወገሰሰ አጽፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብላኒ ቀኝ ክንፉ እንዳሰሰ ህብስተ ሕይወት ሆነ በልቶ አበላኝ። ግራ ክንፉ እንዳሰሰ ጽዋ ሕይወት ሆነ ጠጥቶ አጠጣኝ አለችና ካፊያ አረሰረሰኝ አለችና ደገኛውን ምስጢር ልታወጣ ስትል ቅዱስ ገብርኤል ካች አለና እናንተ አቅማችሁን አታውቁም። እሷ የምትሰማውን እሷ ብቻ የሰማችሁን ለእናንተ የማይቻላችሁን ምስጢር እንሰማለን ብላችሁ ይችን ዓለም ያለ ጊዜው አሳልፋችኋት ነበር ብሎ ግሩም ድምፁን ቢያሰማቸው እንደ ቅጠል እርግፍ አሉ፣ እንደ ሻሽ ተነጠፉ ይላል።